በስተመጨረሻም ሁሱ አቋሙን አሳውቋል። መጀመሪያ ግን ለሁሉም ሰለምቴዎች እንዲደርስልኝ እንዲሁም ለማንኛውም ለሙስሊሙም ለክርስቲያኑም ለማንኛውም ሃይማኖት ተከታይ ይህ ቪዲዮ እንዲደርስ ምንችለውን ሁሉ እናድርግ። ወደ ቪዲዮ አህባሾች ለውይይት ከፈለጋችሁ ኑና መጀመሪያ ተፈተሹ ላያቸው። ኑና መጀመሪያ ተፈተሹ ላያቸው። ችግር የለም ያው ችግር የለውም። ኑ ዑመር ኮምቦልቻም ሆነ ዶክተር አቡበክር ነው የምትሏቸው። የምን ዶክተር እንደሆነ አላውቅም። ምናልባት የጫት ዶክተር ሊኖራቸው ይችላል። የጫት ዶክተር ሊኖራቸው ይችላል። ይዛቻቸው ነው፣ ችግር የለውም። መጀመሪያ ግን ይታዩ። መጀመሪያ እዚህ ጋር ተገናኝተን ከዚያ በኋላ ወይ እዚህ ጋር መጥተው ፈትሼ ነው የምወያየው። መጀመሪያ ልፈትሽ አቅሜ እነሱ ጋር ያደርሳል አያደርስም የሚለውን መፈተሽ ፈልጓል ማለት ነው። እንደሰማችሁት መጀመሪያ እዚህ ጋር መጥተው ልያቸው አቅማቸውን ልይ። ምክንያቱም ለእኔ የሚመልሱትን ምላሽ አላውቀውምና አቅሜን ቼክ ላድርግ ነው ማዕናው። ለሁላችሁም ይገባቸዋል ብዬ አስባለሁኝ። ታዲያ ሰለምቴዎች፣ እሱ ኡስታዝ የሚመስላችሁ ሰዎች፣ ሌሎቹም ምን አሰባችሁ? ሐቂቀተን በሱ እምነት ላይ ያላችሁ ሰዎች ተመለሱ። ይሄው እውነተኛ በሃይማኖቱ ማያፍር ቢሆንና ያ የተናገረው ንግግር እስልምናን ይወክላል ብሎ የሚያስብ ቢሆን ኖሮ ወደኋላ አይልም ነበረ። ከካፊሮች ጋር ሄዶ የተወያየ ሰው ከእኛ ጋር መወያየት ለምን ፈራ? እሱ የያዘው ሃይማኖት እስልምናን ይወክላል ብሎ ለመከራከር አቅሙ እንደማያደርሰው ስለገባው መጀመሪያ እኛ ጋር መጥተው አቅማችንን ፈትሸን ከዛ በኋላ ነው የምንወያየው የሚል ምላሽ ነው እንግዲህ የሰጠው ማለት። ምክንያቱም የሚመለስለት መልስ እንዴት ነው የሚለውን እስልምናውን በስርዓት ስለማያውቀው የመሰለውን የሳለውንና የተሰጠውን ነገር ስለሆነ እየተናገረ ያለው ያ ነገር እስልምናን ይወክላል ብሎ ለመናገር እና ለመወያየት አቅሙ እንደማያደርሰው ፍርሃት ውስጥ ስለገባ መጀመሪያ ፈትሸን ነው አለ። ምክንያቱም አቅሙን ስለሚያውቀው እስልምናን ይወክላል ብሎ ለመወያየት ስለማይደፍር ማለት ነው። ስለዚህ ሰለምቴዎች ሌሎቻችሁም ማለት ነው እሱን እየተከተላችሁ ያላችሁ ሰዎች ምንን አሰባችሁ? እስልምናን ይወክላል ብሎ መናገር የማይችልበት የማይደፍር የሆነን ሰው ተከትሎ ገደል መግባት ወይስ ወደ እስልምና መምጣት? ምርጫው የእናንተ ነው። ወደ አህሉ ሱና ወል ጀማዓዎች ተመለሱ ላለሁኝ ኢንሻአላህ የሚቀበል ከሆነ አሁንም እምንቀጥል ይሆናል። ወኢላ ግን ሃይማኖታችሁን ያዙ፣ እስልምናን ያዙ። ዝም ብላችሁ አትነዱ እንደ ቦይ ውሃ ላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።